የቱ ላይ ነው ማውራት የምትፈልገው ሱኩና? ያ በነበረው ላይ አሁን እየተወራ ያለው ነገር ላይ የዳዊት ሚስቶች ላይ። አዎ የዳዊት ሚስቶች ምንድን ነው የዘሩት? እዚህ ላይ የእግዚአብሔር ኢፍታውነት የምትሉት ነገር ምንድን ነው? ምንድን ነው ያደረገው እግዚአብሔርስ የሚለውን ላይ ነው። ችግር የለው። የዳዊት ሚስቶች ጥፋታቸው ምን ነበረ? ምንም አላጠፉም። ኦኬ፣ የዳዊት ሚስቶች ተቀጥተዋል አልተቀጡም? መጀመሪያ የእግዚአብሔር ኢፍታውነት እሱ ላይ ነው። የጠየኩን መልስልኝ። የዳዊት ሚስቶች ተቀጥተዋል አልተቀጡም? ተቀጥተዋል። ኦፍ ኮርስ። ኦኬ፣ ምንም አላጠፉም ግን ተቀጥተዋል ብላል። የቀጣቸው ማን ነው? የዳዊትን ኃጢአት የቀጣቸው ማን ነው? ቀጪው ማን ነው? የዳዊትን ኃጢአት እያልክ ነው። የዳዊት ኃጢአት መቅጣት ይችላል እንዴ? ያ በዳዊት ኃጢአት ቀጪው ማን ነው እያልኩ ነው። ሱኩና አማርኛ ትሰማለህ አይደል? የቀጣቸው ማን ነው? ቀጪው ማን ነው? ቅጣት አይደለም እኮ ነው የኔ ያልክ ያለሁት። ግልጽ አይደለም። ተቀጥተዋል አልከኝ እኮ አሁን ከ30 ሰከንድ በፊት ተቀጥተዋል አልከኝ። የሆነ ድርጊት ተፈጽሞባቸዋል። የሆነ ኢፍታዊ የሆነ ድርጊት ተፈጽሟል። ሰው እንዴት ነው የተፈጸመው? ያ እንዲፈጸም ያደረገው ማን ነው? አቤሴሎም። እንዲፈጸም ያደረገው ማን ነው? ጥቅሱ ላይ ቆማ አውራ። አቤሴሎም ነው የፈጸመው እያልኩ ነው። የፈጸመው አላልኩም። እንዲፈጸም ያደረገው ማን ነው? በራሱ ነው። በራሱ ነው? አዎ ኦፍ ኮርስ በራሱ ነው። የዳዊት ሚስቶች የተደፈሩት በራሱ ነው። አንዴ ቆይ ሁድን አስገባና እንትን ልበለው። በራሱ ነው። አቤሴሎም ነው እንደዛ ያደረገው። ቆይ አንዴ በራሱ ነው አይደለም የሚለውን ከጥቅሱ ላይ አንብበን አንዴ የጌታ ልጅ አውርድ። ኦኬ ሁድ እንትን ላክ ገስት ላክና ትከፍትልኛለህ ባይብል። በራሱ ነው ያደረገው፣ ያስደረገ አካል የለም ብሏል። እነሱን ያስደፈረ እንዲደፈሩ ያደረገ በፀሐይ እንዲደፈሩ ያስደረገ አካል የለም ብሏል። እንዳትረሳው። ያ አረሳው። አይሽ አንዴ ትልቁ ነው በእኔ ቦታ ትልቁ አድርገው አሚሮ። ኦኬ ገባ። ኦኬ በራሱ ነው ስል ግን እግዚአብሔር አዞት አይደለም ነው። ኖ አሁን ሊከፈት ሲል ሐሳብን እንዳትቀይር ያልከውን ብለሃል። አሁን ጥቅሱ ነው የሚነበበው። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 11 እግዚአብሔርም እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህ ፊት እወስዳለሁ፣ ለዘመዶችህም እሰጣቸዋለሁ፣ በእነዚህም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል አለ። ይሄንን እንዲህ እያለ ያለው ማን ነው? እንዲህ ያስደርግብሃለሁ ያለው ማን ነው? ቁጥር 11 ላይ ምን ብሎ የሚጀምረው ሱኩና? ያ እዚህ ላይ እየተናገረ ያለው እግዚአብሔር በነቢይ ናታን በኩል እየተናገረ ነው ለዳዊት ማለት ነው። ምን አስደርግብሃለሁ አለ? እንደዚህ እኮ የሚሆነውን ነገር እየነገረው ነው። ኦኬ እሱ ላይ እኮ ምን ማለት ነው? የሚሆነውን ነገር ነው የነገረው። እወስዳለሁ እያለ ሲል የሚሆነውን ነው የነገረው። ለዘመድህ እሰጣቸዋለሁ ሲል የሚሆነውን ነው እየነገረ ያለው ወይስ እንዲህ አደርጋለሁ እያለ? ኦኬ እዚህ ላይ ግልጽ አድርጌ ላስረዳ። ምን እንዴት ነው የጠየቁን ነው? አታስረዳኝ። የጠየቁን መልስ እኮ እዛ ላይ ነው እኮ ማወራው ወንድም። የጠየቁን መልስልኝ። አሁን ምን ብለሃል? የሚሆነውን ነው ያወራዋል። እንዲህ ይሆናል ብሎ ነው ያወራው ወይስ እወስዳለሁ እሰጣቸዋለሁ እያለ እንዲህ ያስደርጋለሁ እያለ ነው እያወራ? አምላክ እንደሚፈቅድ እየተናገረ ነው። እንደሚፈቅድ አይልም። የቱ ጋር ነው እንደሚፈቅድ? እንዲህ አደርጋለሁ እያለ አይደለም። እዚህ ጋር ኮንቴክስቱን ተረዳው እንጂ መጀመሪያ አሚሮ በራስ ነው እንዴ እያለ ነው አይደለም? ማን ነው እንደዚህ የፈታው ወንድማችን? ይሄው ጥቅሱ አምላክ ማዘዝ አይደለም። እዚህ ላይ ማዘዝ አይደለም፣ ስለመፍቀድ ነው። እዚህ ላይ አዟል አላልኩም። እንዲህ አደርጋለሁ እያለ ነው እግዚአብሔር ይላል። እንዲህ ይላል። አደርጋለሁ ማለት እፈቅዳለሁ ማለት እኮ ነው ወንድማችን። አምጣሽ ማስረጃ። ኮንቴክስቱን ተረዳ። እንዲህ ልክ እንትን መጽሐፉ ሲከፈት ተሸማቃችሁ እንትን የምትሉት ነገር አለ። ትልቁ ላይ አርጉት ሲጀመር ይሄኛው ምንም ትልቁ ላይ አርጉትና ማስረጃ አውጣ። ምን የሚለውን ማስረጃ ላውጣለህ? አሁን እኔን እንደዛ ብሎ ይፈታል ማን ነው እያልካን ነበር እንዴ? ኦኬ ኮሜንታተሪ ላውጣለህ። አንተ ምንድነው ያልከው? እንዲህ አደርጋለሁ ሲል ለምሳሌ እግዚአብሔር ሚስቶችን ካንተ ቀማለሁ ለዘመዶች እሰጣለሁ ሲል እሰጣለሁ እያለ ሳይሆን አይ እንዲሆን እፈቅዳለሁ፣ በቃ ጀስት እነሱ ሊያረጉ ከፈለጉ እፈቅዳለሁ እያለ ነው ብለሃል። ስለዚህ ማስረጃ አውጣ። ትልቁ ላይ ኮሜንታሪዎችን ላውጣለህ ማለት ነው። ኦኬ እዚህ ለምንድን ነው ኮሜንታሪ የምታወጣልኝ? እስቲ ንገረኛ። እንዴ ያ የፈቱበትን መንገድ እሰጥሃለሁ። አልጠየኩም። የፈቱበትን መንገድ አልጠየኩም። ምንድነው ያልከው አንተ?
ታዲያ አንተ በዛ በኩል ማንፍተው አለ ማንፈቀደለን ምንድነው የጠየቅኩ? ሱኩና ወዮ ሰማ ምንድነው የጠየቅኩ? አንተ ምን ነበር ያልከው? እስቲ እኮ ኮንቴክስቱን ስንረዳው እዚህ ላይ እግዚአብሔር እንደሚፈቅድ ነው እየተናገረ ያለው። ማዘዝ አይደለም እያልክ ነው። አንድ ሁለት እኔ አዘዋል አላልኩም። ምንድነው ምን አረገ ነው የምትለኝ? እዚህ ላይ እግዚአብሔር አደርጋለሁ ብሏል። እንደዚህ አደርጋለሁ፣ ሚስቶችን ቀምቼ ለዘመዶች እሰጣለሁ፣ በፀሐይን ፊትም አስደፍራቸዋለሁ ብሏል እያልኩ ነው። አንተ ደግሞ አይ እንደዛ አይደለም እያለ ያለው እኮ የትእዛዝ ነው ወይም መፍቀድ ነው እያልኩ ነው። ጥያቄ እኮ ነው የኛው። ምን ማለት ነው? አሁን ትእዛዝ ነው ወይስ መፍቀድ ነው? ትእዛዝ ነው አላልኩም። ለከለይድና እንዲያደርግ ብሏል እያልኩ አይደለም። አስደርጋለሁ፣ እንዲሆን አደርጋለሁ እያለ ነው። የአቤሴሎምን እሱ ነው ያስነሳው ብላችኋል አይደል? እንዲሆን አደርጋለሁ እያለ ነው። ልክ ነኝ? አይደለም። ልክ አይደለም። ልክ አይደለም። ምንድነው እያለ ያለው? እግዚአብሔር እዚህ ላይ እያለ ያለው ማለት እግዚአብሔር ያልፈቀደውን አይሆንም። በመጀመሪያ ላይ እዚህ ላይ በግልጽ ያተናገረ ምንድነው የምታወራው? እግዚአብሔር ያልፈቀደው አይሆንም ምናምን ይለኛል እንዴ? አዳምጠኝ። ይኸውልህ እሺ፣ በቃ እንደዚህ ቃል በቃል እናድርገው። እግዚአብሔር የዳዊትን ሚስቶች ከአንተ ወስጄ ለዘመዶች እሰጣለሁ ብሏል አላለም? ምን ያልክ ነው ወንድማችን? ከአንተ ወስጄ ኮንቴክስቱን እንረዳው እኮ ነው የምልህ እኔ። በኮንቴክስቱ ተረዳውና መልስልኝ አንተ። ያ በኮንቴክስቱ ከአንተ ወስጄ ለዘመዶች እሰጣለሁ ብሏል አላለም? ያ እዛ ላይ 2 ፖይንት ብቻ ነው ያለው። አምላክ ያዘዘው ኦር አምላክ የፈቀደው። ዛትስ ቢግ ዲፈረንስ። የጠየቁን መልስልኝ ሱኩና። ሙልጭልጭ አትበል ስትያዝ። የጠየቁ ምንድነው? አልተያዝኩም እኮ ወንድማችን፣ ምንም እኮ አይደለም። መልስ እሺ። እግዚአብሔር ለዳዊት ኢዚ ከሆነ መልሰው። ለዳዊት ሚስቶችን ከአንተ ወስጄ ለዘመዶች እሰጣለሁ ብሏል አላለም? ለዘመድህ እሰጣለሁ ብሏል አላለም? ብሏል። በፀሐይ ፊት እንዲደፈሩ አደርጋለሁ ብሏል አላለም? እኮ ያንን ሁሉ ብሏል እኮ ያልኩ ነው። ብሏል። በቃ አስደፍራለሁ ብሏል። በጣም ቴንክ ዩ። ይሄንን አይደል እንዴ ዝም ብለህ እስካሁን ድረስ እንትን የምትለው? አሁን ሁለተኛ ሳሙኤል 16 ላይ ሄድ። ምዕራፍ 16 ላይ 16ኛው 21 ላይ ክፈተው። 16ኛው 21 ላይ ክፈተው። ኦኬ። አቤሴሎምም ኦኬ፣ አንዴ እየታየ አይደለም። እስቲ ምንድነው አኪጦፌልም አቤሴሎምን ቤት ሊጠብቁ ወደ ተዋቸው ወደ አባትህ ቁባቶች ግባ፣ እስራኤልም ሁሉ አባትህ እንዳሳፈርኸው ይሰማሉ፣ ከአንተም ጋር ያሉት ሁሉ እጃቸው ይበረታል። ለአቤሴሎምም በሰገነት ላይ ድንኳንን ተከሉለት። አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ አለ። ማን ባለው መሰረት? እግዚአብሔር እንዲህ ያደርጋለሁ ባለው መሰረት አቤሴሎም ምን አደረገ? ወደ አባቱ ቁባቶች ገባ። በጣም ቴንኪዩ። አሁን የኛ ጥያቄ አቤሴሎም ያማከረው ማን ነው ወንድማችን? አቤሴሎም እንደዚህ ያድርግ ብሎ የነገረው ማን ነው? ማንም ይሁን እግዚአብሔር አላዘዘውም። አዞታል አላልኩም። እኔ ያልኩት እግዚአብሔር እንዲህ እንዲሆን አደርጋለሁ ብሏል። ይሄ እንዲሆን አደርጋለሁ እኮ ያንን ፈቅዷል ያልኩት እኮ ያንን እኮ ነው። ፈቅዷል ያልኩት ያንን ፈቅዷል አይልም። እዛ ጋር የሚለው እንዲህ አስደርጋለሁ ብሏል። እንዴ እግዚአብሔር ያለውን ቃል ልትክድ ነው እንዴ? አንተ ለእግዚአብሔር ጠበቃ ልትቆምለት ነው እንዴ? አላልክም ብለህ ልትሸመጥጥ ነው? አዳምጠኝ ማለት የመረዳት አቅም ካለ አንዴ አዳምጠኝ። አታቋርጠኝ ፕሊስ። ልናገርበት እና ከዛ ትቀጥላለህ። የራስን ሀሳብ ልናገርና ትቀጥላለህ። የራስን ሀሳብ ሳይሆን ጥቅሱ ላይ ቆመ አውራ። የአንተን ሀሳብ እኛ ምን ይሰራል? እኮ ጥቅሱ ላይ ነው የማወራው። እግዚአብሔር እዚህ ላይ አቤሴሎም የሰራው ያማከራውን የፖለቲካ ምክር ነው እዚህ ላይ ማለት ነው። አምላክ አቤሴሎምን እስኪ ሂተኛ ምናምን አላለውም እዚህ ላይ። ነገር ግን ዳዊት ከለላውን ለቀቀበት፣ የእግዚአብሔር ከለላ። ከዛ ይህን ውርደት አሳልፎ ለቤቱ ሰጠው። እግዚአብሔር እንደዛ ነው ያለው። ያ ከለላውን ነው ያነሳበት። እግዚአብሔር አልከለከለም። እግዚአብሔር እንደዛ አላለም። ጥቅሱ እንደዛ አይልም። ለምን ነው የምትዋሸው? ጥቅሱ እግዚአብሔር እኔ እንዲህ አደርጋለሁ ሚስቶችን እቀማብህና ለዘመድህ እሰጣለሁ ያለው እግዚአብሔር ነው። ቀምቶ የሰጠው እግዚአብሔር ነው አይደለም? አፈታቱ እንደዛ ነው እያልኩ እኮ ነው ወንድማችን። ምንድነው ነው ቀምቶ የሰጠው እግዚአብሔር ነው አይደለም? የዳዊትን ሚስቶች ከዳዊት ቀምቶ ለዳዊት ዘመድ የሰጠው እግዚአብሔር ነው አይደለም? ያ ከለላውን ሲያነሳበት አቤሴሎም እንደዛ አደረገ።
እግዚአብሔር የጠየቁን መልስልኝ። ሱኩና ሰጠው ማለት እኮ አቤሴሎም ምንም ጥፋት የለበትም ማለት ነው። እንደዛ ነው የምትለኝ? እንደዛ አይደለም። እኔ አልጠየኩም። እሱን ያልተጠየቅበት አትሂድ። የተጠየቀውን ብቻ መልስ እኮ። ግልጽ እኮ ነው ማለት መለስኩ እኮ ወንድማችን። የጠየቁ ምንድነው የዳዊትን ሚስቶች ከዳዊት ቀምቶ ለዳዊት ዘመድ የሰጠው እግዚአብሔር ነው ወይስ አይደለም? አው ነው በል ወይም ደግሞ አይደለም በል እኮ። እግዚአብሔር ከሌላውን ሲያነሳበት አይደለ? የጠየቁን መልስልኝ። ወይ እግዚአብሔር ነው በል ወይ እግዚአብሔር አይደለም በል እኮ። ስለመፍቀድ ነው የሚያወራው እኮ ነው። አረ የጠየቁን መልስልኝ። ስለምንድን ነው የሚያወራው ብዬ አልጠየኩም። እግዚአብሔር ከዳዊት ሚስቶችን ቀምቶ ለዘመዱ ሰጥቷል አልሰጠም? ሰጥቷል ወይም አልሰጠም በል እኮ። ፈቅዷል ነው ማለት ነው። ሰጥቷል ወይስ አልሰጠም? አሃ ወይ አልሰጠም በል። ካልሰጠ ከሰጠ ደግሞ ሰጥቷል በል። ሰጥቻለሁ አላለም፣ ሰጣቸዋለሁ ነው የሚለው እዚህ ላይ። ኦኬ። ስለዚህ ሰጣቸዋለሁ ብሎ በኋላ ግን አልሰጠም ነው አይደለ? አይደለም። ሐሳቡን ቀይሯል አይደለም? አልከለለ። ስለዚህ ሰጥቷል። አንዴ ላውራበት። ስለዚህ ሰጥቷል። አውራ፣ ጥያቄን መልስ። እያወራህ እኮ ነው። ጥያቄን አንዴ እኔ ነገር ጀስት ለፖለቲካ ነው። እዛም እዚህም እንድትሄድ አልፈቅድልህም። ጥያቄው ላይ ቆመህ ነው የምመልሰው። ሱኩና ያ በጥያቄው እንፍታው እኮ ነው የምልህ። አይ ፍታልኝ። ሰጥቷል ወይስ አልሰጠም? እግዚአብሔር ሰጥቷል ወይስ አልሰጠም? በጣም ቀላል ነገር ነው የጠየኩህ። ኦኬ። እንካ ድፈራቸው ብሎ አልሰጠም እያልኩ ነው አይደለም? ከዳዊት ቀምቶ ለዘመዱ ሰጥቷል ወይስ አልሰጠም? ሰጥቷል የሚል መረጃ ሳይ አልሰጠም በለኝ። ችግር የለውም። ሰጥቷል የሚል መረጃ ሳይ እኔ ሰጥቷል ብዬ ክሌም እያነሳው ጥያቄ እየጠየኩህ ነው። የጠየኩህን መልስልኝ። ሰጣቸዋለሁ ይላል ዝላ። ሰጥቷል የሚል መረጃ ሰጣቸዋለሁ ይላል አይልም? አይደለም ጥያቄ። ሰጥቷል ወይስ አልሰጠም? ሱኩና ዶንት ጎ አራውንድ ዘ ቡሽ እኮ። ሰጥቷል የሚል መረጃ ሳይ ሰጥቷል ወይስ አልሰጠም? እግዚአብሔር የዳዊት እኮ የለም እኮ ነው የምልህ ወንድማችን። እንደዛ የሚል ነገር የለም። ሰጥቷል የሚል ነገር የለም። የለም ከሆነ አልሰጠም በላ። አልሰጠም በል። ከሌላውን አነሳበት። ከዛ እንደዛ አልሰጠውም በል። ምኑን ያነሳበት ብዬ አልጠየቅኩም። አይደለም ሰጥቷል የምትል ከሆነ መጀመሪያ ክሌም ማድረግ አለ። ሰጥቷል ወይስ አልሰጠም? ምንም ክሌም አላደረግም። የጠየቅኩህን መልስልኝ እኮ። ሰጥቷል አንተ እኔ አላውቅም እያልኩ ነው። ሰጥቷል የሚል መረጃ አምጣልኝ እያልኩ ነው። እንደዛ የሚል አላነበብኩም እያልኩ እኮ ነው። ሳታውቅ ታዲያ ለምን ትከራከራለህ? ይስጥ አይስጥ ሳታውቅ ለምን ትከራከራለህ? አልሰጠም ብለህ የለም እኮ ነው የምልህ ሲጀመር። የለም አሁን ስለዚህ አልሰጠም። እግዚአብሔር ሰጥቷል የሚል ነገር የለም። አላነበብንም እዛ ላይ። እሰጣቸዋለሁ ይላል። እሰጣቸዋለሁ ይላል። ኦፍ ኮርስ ይላል። ኦኬ። ስለዚህ አልሰጣቸውም። እሰጣቸዋለሁ ብሎ በኋላ ያሰጣቸዋለሁ ምን ማለት ነው? እንዴት ነው የፈታው? አንተ ራስህ እሱን እኮ ነው የጠየቀህ አንተ። እኔ የጠየቅኩህን መልስ። ሰጥቷል ወይስ አልሰጠም ነው የኔ ጥያቄ እኮ። ሰጥቷል የሚል አላነበብኩም እኮ ነው። በራሴ ሎጂክ አይደለም እያወራሁ ያለሁት፣ በመጽሐፉ መሰረት ነው የማወራው። አቢብ አሲያ በቃ ምንድነው እግዚአብሔር እሰጣቸዋለሁ ብሎ እንደተናገረ ልክ እሱ እንደተናገረ ሆኗል። አሁን ሌላ ጠመዝማዛ ውስጥ መሄድ አያስፈልግም። ነገረው ኦሜጋ እንደዚህ እንትና ስላፈረበት ነው ባይዘ ሱኩና አራውንድ ቡሽ ስለማፈርከው አይደለም አሚሮ፣ ስላፈረበት ነው። ሰጥቷል ካለ ነገሩ ስለሚያበቃ ነው። ምክንያቱም አሁን የሆነ ነገር መፍጠር አለበት። አሁን እያለን ያለው እግዚአብሔር ቃሉን አልጠበቀም ነው። ሰጣቸዋለሁ ብሎ አልሰጠም። ሰጣቸዋለሁ ማለት አንዴ በቃ አንተ አላቅም አልክ እኮ ሱኩና። አላልኩም መረጃ ስጠኝ ነው ያልኩት አሚሮ። መረጃ እንደዚህ የሚል አላቅም አለ። አሁን ደግሞ አሁን አላቅም ብላ ነበር ከ30 ሰከንድ በፊት። እንደዛ የሚል ጽሁፍ አላነበብኩም። አላቅም ብለህ ነበር ወይስ አልነበረም? ወይኔ አላልኩም ይላል እንዴ? እንደዛ የሚል መረጃ ስጠኝ እኮ ነው ያልኩት። አላቅም ብለሃል አላልክም? ሱኩና ቃል በቃል እንደዛ የሚል ነገር ስጠኝ ያልኩ ነው። አላቅም ብለሃል ወይስ አላልክም ብያለሁ። እንደዛ ቃል አላቅም ብለሃል። ለምን አላልኩም ትላለህ ታዲያ? በቃ አላቅም ብለሃል። ሚውት አድርጋ ደግሜ እኮ እየነገርኩ ነው። ሚውት አድርግ ሱኩና። በቃ አላወቅም። ስታቅና መረጃ ስጠኝ። እዛ ላይ ስታቅና አንተ ሰጧቸው የሚል መረጃ ስጠኝ ያልኩ። እኔ እንደሰጣቸው ማስረጃ ሰጣለሁ እኮ። ሰጧቸው የሚል መረጃ ሰጥቷቸዋል። አቤሴሎም ወስዶ በእስራኤል ሁሉ ፊት ተገናኝቷቸዋል። ያ ማለት ሰጥቷቸዋል ማለት ነው አይደለም? ያ ማለት እንደዛ አይደለም። አልሰጠውም ለአቤሴሎም። አቤሴሎም አኮና አንብበው ኢትሶኪ በመጽሐፍ ላይ ነው። አልሰጣቸውም። ሰጣቸዋል የሚል መረጃ ሳየኝ እኮ ነው የምልህ አሚሮ። ምን እሰጣቸዋለሁ ብለዋል። እኔ ደግሞ እግዚአብሔር ቃሉን አያጥፍም። ስለዚህ ሰጥቷቸዋል እያልኩ ነው። ያ መስጠት ማለት ምን ማለት ነው? እኔ ደግሞ እያልክ ነው። መስጠት ማለት ምን ማለት ነው? በዛ መንገድ ፍታ። አንተ አይደለም እሰጣቸዋለሁ ማለት ሌላ ትርጉም አላውቅም። ምንድን ነው መስጠት ማለት? መስጠት ነዋ አይቢ። ኦኬ ሌላ ትርጉም አለው። ኦኬ ምንም ጥፋት የለባቸውም ማለት ነው። እነሱም እኮ ተሰጥቷቸው እኮ ነው። ምን አጠፉ ታዲያ? እንደዛ ነው። እነማን? አቤሴሎም ተሰጥቶት ነው እንጂ አላጠፋም ነው እያልከኝ ያለው። ስለ አቤሴሎም አላወራውም። ለማን ነው የተሰጡት ወንድማችን? ለአቤሴሎም ተሰጥተዋል እኮ። አቤሴሎም ጥፋት የለበትም ማለት ነው ወይ ያልኩ። አልጠየኩም እኔ አላወራውም ስለዛ። ርዕስ አልቀይርልህም። እዛ ላይ ከሆነ ነው ወንድማችን። እኔ እያልኩ ያለሁት ዳዊት ሰጥቷል አልሰጠም ነው። እሱ ደግሞ አቤሴሎም ጥፋት አለበት የለበትም ምን አገባኝ? አልጠየኩም። ተሰጥቷል አልከኝ አይደል? አዎ ተሰጥቷል። ስለ እግዚአብሔር ፍትህ እኮ ነው እዚህ ላይ እያወራን ያለው። ከተሰጠ አልጠየኩም። የእግዚአብሔር ፍትህ ላይ አልደረስንም። ገና ለገና እንዲህ ይለኛል የሚል ነገር ስላለ ነው ዝም ብለህ አራውንድ ቡሽ እየሄድክ ያለው ሱኩና።
ፖይንት እኮ አሁን እኮ ነው አይደለም እኮ የተነሳው ተነስቶ ነበር ሲጀመር እኮ ቀድመ መልስ የተጠየቀው መልስ። ለዛ ነው የካድከው እግዚአብሔር አልሰጠም ብለህ የካድከው። ምንም አልካድኩም። ቀጥሎ ለሚመጣው ጥያቄ ነው። ኦኬ አልካድክም። ሰጥቷቸዋል ያሰጥቷቸዋል የሚል ቃል አላየሁም ነው ያልኩት እኔ ወንድማችን። አሁን እሰጣቸዋለሁ ብሎ በኋላ እሰጣቸዋለሁ ብሎ በኋላ ክዷል። ፕሊስ አትዋሽ፣ መዋሸት አልወድም። እንደዛ አላልኩም መጀመሪያ ላይ። እንደዛ ሰጥቷቸዋል የሚል መረጃ አላቅም ነው ያልኩት። አላየሁም አለ እኔ ጀምር ቃል በቃል ነበር እያወራን የነበረው። ለዛ ነው እንደዛ ያልኩት። ለምሳሌ እኔ እሰጣቸዋለሁ ያለውን ማስረጃ ሰጠው። እሰጣቸዋለሁ ማለት ሰጥቷል ማለት ነው። እግዚአብሔር እኮ መፍታት ትችላለህ። ጎበዝ ነው ሰው። እንቀጥልበት። ፍታልኝ። ቃሉን አያጥፍም። ይኸው እኔ ፈታውልህ። አሁን አንተ ልክ ካልሆነ አምጣ። እኔ እሰጣቸዋለሁ ማለት ሰጥቻቸዋለሁ ማለት ነው። ምክንያቱም እግዚአብሔር ቃሉን ስለማያጥፍ ማለት ነው። እሰጣቸዋለሁ ካለ ሰጥቷቸዋል ማለት ነው። እንደሰጣቸው ደግሞ ምዕራፍ 16 ቁጥር 22 ላይ ወይም 21 ከ21 ጀምሮ ያለውን ሰጥቻለሁ። ስለዚህ አንተ ይሄ አፈታት ልክ ካልሆነ አንተ ማስረጃ አምጣ። ኦኬ መስጠት ማለት ምን ማለት ነው? ጠየቅከው እዛ ላይ ፈታውልህ እኮ ብሮ ፈታውልህ እኮ እንዴ መስጠት ማለት ምን ማለት ነው? እሺ ድገምልኝ። ኦኬ መስጠት ነው። ሌላ ምን ትርጉም አለው? ሌላ ትርጉም አለው? እየጻፍኩ ልሄድ ነው። ኦኬ መስጠት ማለት ጀስት አሳልፎ መስጠት ማለት ነው። ብሮ ኦኬ ትልቁ ላይ ሂድና ይኸውልህ ትልቁ ላይ አደርጋለሁ። ቆይ አንዴ አሚር አንድ ጊዜ እግዚአብሔር ማለት ነው። ትልቁ ላይ አድርጉት። ሱኩናን ኦሜጋ አንዴ ቆይ እግዚአብሔር አደርጋለሁ ካለ ያደርጋል። በቃ እንደ ሰው አይደለም። እኔና አንተ ሐሳባችን አላደረገም ምናምን ሳይሆን ጀስ አንተ ራሱ አልገባህም። አላደረገም ስለዚህ አድርጓል እያልኩ ነው። ሱኩና በቃ አንተ ወይ እንትንን አቋምን ላይ ኤዞቹ እንደፈቱለት ነው በቃ እሱ የሚናገረው። ሱኩና ቆይ ኦሜጋ አቋም የለውም። ሱኩና ባይዘ ምንም አቋም ሳይኖር እንዴት ልትሞግት ትመጣለህ? አንዴ አልሰጣቸውም አላልኩም ትላለህ። አንዴ ደግሞ ኦኬ አቋም ምንድን ነው? ሰጥቷቸዋል ወይስ አልሰጣቸውም ነው? አሁን አንዱን ነው የምትመርጠው። ከራሴ አላወራም ማለት በመጽሐፉ መሰረት ከሆነ በቃ አንተ ክፈት። እንደዛ ይፈታልን አባት። ትልቁ ላይ አድርጉት። ጀሚያና እኔ እምቢ ብሎኛል። አንዴ ትልቁ ላይ አድርጉት። ሌላ ነገር ልታወራ ከሆነ አወርዳለሁ። ሱኩና አሚር ኦኬ አባት አመጣለሁ። ደስ ይለኛል። ሱኩና ወያ ሱኩና ልርዳህ። ለምሳሌ እሰጣቸዋለሁ ያለውን በምን ኮንቴክስት እንደምትወስድ ልንገርህ። 10 ኮሜንታሪ እሰጠዋለሁ። አሚሮ 10 ነው የምሰጥህ። ቆይ ይክፈት። ቆይ አንዴ 10 በቃ ክፈተው። አንዴ ትልቁ ላይ አድርጉኝ። እግዚአብሔር ሰጣቸዋለሁ ብሎ አልሰጣቸውም ብሎ ሊፈታልን ነው እንግዲህ። አልሰጣቸውም ብላ አይደለም ይፈታልን። ሰጣቸው ተናገርኩት ነው የፈቱት ነው። ሰጣቸዋል ብሎ ነው የሚፈታው። ያ ከሌላውን አነሳባቸውና ያን ደረሰ። እሱ አልሰጣቸውም። መስጠት ማለት እኮ ከሌላ አለ መፍቀድ ማለት እኮ ነው። ወንድማችን ነገርኩህ እኮ መፍቀድና ማዘዝ ይለያያል እኮ አልኩህ። እሱ አልሰጣቸውም ወይ? እኔ አዟል አላዘዘም አላልኩም። ስትሮማን አታርል። ከቅድም ጀምሮ ሞክረሃል። እኔ ለማጠማዘዝ አልተሳካልህም። የጠየቅኩህን መልስልኝ። እሱ አልሰጣቸውም። እግዚአብሔር ለዘመዱ አሳልፎ አልሰጠም። ባይዞ አይቀርልም። እንደዛ ከለላውን ያነሳው ብትልም አይቀርልም። የዳዊት ሚስቶች ላይ የሚሄደው ጥያቄ አይቀርልም። ግን እዚህ ላይ በደንብ እንድትተማመን ስለፈለኩ ነው። ይኸውና ሁለተኛ ሳሙኤል እዛ ላይ ነው። የማንን ኮመንታሪ ነው ያመጣው? ኮንቴክስቱን አንብበው። ወይት ከለላውን ነው ያነሳው የሚለውን ነው ትርጉም የምትሰጠኝ። ኮንቴክስት ምናምን ይለኛል እንዴ? ኮንቴክስትማ ባይብል እየከፈትንልህ ነበር እኮ። ኮመንት እያደረገ ያለው ማን ነው? ኮመንታሪው